በቶኪዮ ከተማ ፖሊስ አንድ ወንጀለኛ እያሳደደው ነው። ይህ ሰው በተጨናነቀ ጎዳና ላይ አንድ ሴት አግቶ እንደሚተኩስባትም ዛተ። በዚያን ጊዜ ግን ደረቱ መታመም ጀመርና ወድቆ በልብ ድካም ሞተ። በነጋታው የውጭ ጉዳይ ሚኒስቴር ምክትል ዳይሬክተር ከቢሮአቸው ሲወጡ ጋዜጠኞች ከበቧቸው። እሱም ምንም ሳይናገር ወድቆ በልብ ድካም ሞተ። በአቅራቢያው ደግሞ በግድያ የተከሰሰ አንድ ኮንግረስማን በቂ ማስረጃ ባለመገኘቱ ምክንያት ተለቀቀ። ነገር ግን በጋዜጠኞች ተከቦ ሳለ በልብ ድካም ሞተ። ቀናት እያለፉ ሲሄዱ ብዙ ወንጀለኞች በከተማው ውስጥ በድንገት በልብ ድካም መሞት ጀመሩ፣ እስር ቤት ውስጥም ጭምር። ፖሊስና መገናኛ ብዙሃንም ይህ በአጋጣሚ እንዳልሆነ ሲረዱ፣ ሁሉም ከጉዳዩ ጀርባ ስላለው ሰው ማውራት ጀመሩና ኪራ ብለው ሰየሙት። ይህም የገዳይ የጃፓንኛ አነባበብ ነው። አንዳንዶች ወንጀል እየቀነሰ በመምጣቱ የኪራን ድርጊት ይደግፋሉ፣ ሌሎች ደግሞ ምንም ሰው እንዲህ አምላክ የመሆን መብት እንደሌለው ያምናሉ። አንዳንድ የሃይማኖት ቡድኖች ደግሞ ይህ ከአምላክ የመጣ እንደሆነና በመጨረሻም በኃጢአተኞች ላይ ፍርድ እያሳለፈ እንደሆነም ያስባሉ። አንድ ምሽት ዜና ላይ አንድ ሰው ወደ አንድ የፋይናንስ ኩባንያ ሰብሮ እንደገባና ሰራተኞቹን እንዳገታ አሳወቀ። ላይት የወንጀለኛውን ስምና ስዕል በቴሌቪዥን ሲመለከት ወዲያው ማስታወሻ ደብተሩን አውጥቶ ስሙን ጻፈ። በጥቂት ሴኮንዶች ውስጥም ዘጋቢው ወንጀለኛው በድንገት በልብ ድካም እንደሞተ አሳወቀ። በነጋታው ኮሌጅ ውስጥ ላይትና የሴት ጓደኛው ሺዮሪ ስለ ኪራ ጉዳይ ማውራት ጀመሩ። ሺዮሪ የኪራን ድርጊቶች ትቃወማለች እና በሕግ ታምናለች። ላይት ጠበቃ ሲሆን ሰዎችን በፍትሃዊ መንገድ እንደሚረዳም ትጠቁማለች። ይሁን እንጂ ላይት በሕግ ላይ እምነት እንዳጣም ነገራት። ከዛም ከጥቂት ሳምንታት በፊት ያጋጠመውን አጫወታት። የፖሊስን ሲስተም ሰብሮ ገብቶ ብዙ ወንጀለኞች ሳይያዙ ወይም ሳይቀጡ እንደቀሩም አወቀ። ይህንን ማመን ስላልቻለ አንድ ምሽት ወደ መጠጥ ቤት ሄዶ ወንጀለኞች መግደልን ምን ያህል እንደሚወዱ ሲያወሩም ሰማ። ብዙም ሳይቆይ ላይት ሲያያቸው አስተዋሉና ማንም ሊያስራቸው እንደማይችል እየጠቆሙ በቢላዋ እንዳስፈሩት ነገራት። ሺዮሪም በታሪኩ ተጸየፈች። ነገር ግን ላይት እውነተኛውን መጨረሻ አልነገራትም። ከመጠጥ ቤቱ ሲወጣ ላይት የሕግ መጽሐፉን በቆሻሻ ክምር ውስጥ ጣለ። ሥርዓቱም ተጸይፎ ነበር። በአቅራቢያውም ዴት ኖት የሚል ቃል የያዘ ምስጢራዊ ማስታወሻ ደብተርም አገኘ። ወደ ቤት ወስዶ የመጀመሪያ ገጹንም አነበበ። ይህም የማንም ስም በማስታወሻ ደብተሩ ላይ ከተጻፈ ሰውየው እንደሚሞት ይናገራል። ላይት ቀልድ መስሎት ነበር። ነገር ግን በዜና ላይ አንድ ነፍሰ ገዳይ በነጻነት ሲዘዋወር አይቶ ለቀልድ ያህል ስሙን በማስታወሻ ደብተሩ ላይ ጻፈ። በነጋታው ጠዋት ጋዜጣውን ሲያነብ ወንጀለኛው መሞቱን ሲያውቅ ደነገጠ። መጀመሪያ ላይ በአጋጣሚ እንደሆነ አስቦ ነበር። ነገር ግን በኋላ ሲራመድ ከመጠጥ ቤቱ ውስጥ የነበረውን ወንጀለኛ አይቶ እንደገና ለመሞከር ወሰነ። ላይት ከጎዳናው ማዶ እየተመለከተ የሰውየውን ስም በማስታወሻ ደብተሩ ላይ ጻፈ። እናም በሚገርም ሁኔታ ሰውየው በድንገት ወድቆ በልብ ድካም ሞተ። አሁን ማስታወሻ ደብተሩ ኃይለኛ መሆኑን እርግጠኛ ስለነበር ላይት ሌሎች ደንቦችን አነበበ። ማስታወሻ ደብተሩ የሚሰራው ጸሐፊው የሰውን ፊት በአእምሮ መመልከት ከቻለ ብቻ ነው እና የሞት መንስኤ ሰውየው ስሙን ከጻፈ በኋላ በ40 ሰከንድ ውስጥ ካልተገለጸ በልብ ድካም ይሞታል። ከዚያ በኋላ ላይት ወደ ቤት አመራ። ነገር ግን ራሱን ሪዩክ ብሎ የሚጠራ አስፈሪ ፍጡር አገኘ። እሱም የሞት መልአክ እንደሆነና ማስታወሻ ደብተሩን የነኩ ሰዎች ብቻ ሊያዩት እንደሚችሉ ተናገረ። ማስታወሻ ደብተሩን ላይት እንዲያገኘው የጣለው እሱ ነበር፣ ምክንያቱም ሰው በእሱ ምን ማድረግ እንደሚችል ለማየት ፈልጎ ነበር። ስለዚህ ላይት ደብተሩን በፈለገው መጠን ለመጠቀም ነፃ ነበር። ይህንን ከሰማ በኋላ ላይት ወንጀል የሌለበትን ዓለም ለመፍጠር ዴት ኖትን እንደሚጠቀም አለ። ከ4 ወራት በኋላ ፖሊስ አሁንም የኪራን ጉዳይ እየመረመረ ነበር፣ ነገር ግን ምንም ፍንጭ አላገኙም። ከምርመራው ጋር ከተያያዙት መርማሪዎች አንዱ ሶይቺሮ ይባላል። እሱም የላይት አባት ነው። ፖሊሶችም ተስፋ ቆርጦ ስለነበር ከኤል ጋር ለመስራት ተስማሙ። እሱም በላፕቶፕ አማካኝነት ከነሱ ጋር የሚገናኝ ሚስጥራዊ ሊቅ ነበር። ኤል በዓለም ዙሪያ የተፈጸሙትን ሚስጥራዊ ወንጀሎች መረጃ ከመረመረ በኋላ ኪራ ጃፓን ውስጥ እንዳለ ይደመድማል። ይህንን ለማረጋገጥ ከፖሊሶች ጋር አንድ ዕቅድ አወጣ። ከተወሰነ ጊዜ በኋላ ላይት ዓለም አቀፍ ስርጭትን እየተመለከተ ሳለ አንድ መርማሪ ኪራን ለመያዝ በቂ ማስረጃ እንዳለው ይናገራል። ስሙም በስክሪኑ ላይ ነበር። ስለዚህ ላይት ወዲያውኑ በዴት ኖት ላይ ጻፈውና ሰውየው በቴሌቪዥን እየታየ ሞተ። በድንገት የኤል አርማ በስክሪኑ ላይ ታየና ድምፁ ይህ ሁሉ ወጥመድ እንደነበርም ገለጸ። የሞተው ሰው የእስር ቤት ወንጀለኛ ብቻ ነበር እና ስርጭቱ ዓለም አቀፋዊም አልነበረም። ላይትን ለማታለልና ቦታውን ለማረጋገጥ በጃፓን ውስጥ ብቻ ተሰራጭቶም ነበር። ኤልም ስርጭቱን ላይትን ለመያዝ ቃል በመግባትና የሞት ቅጣት እንደሚሰጠው በማሳወቅ አጠናቀቀ። ላይት መልሶ ለማጥቃት ፈለገ፣ ነገር ግን የኤል እውነተኛ ስም ወይም ፊት ስለሌለው አቅም አላገኘም።
ሪዩክ የሞት መልአክ ዓይኖቹ የሰዎችን ስምና የሞት ጊዜ ማየት እንደሚችሉም ያስረዳል። በዚህም መንገድ ነፍሳትን ይሰበስባል። ይህንን ኃይል ለላይት ማካፈል ይችላል፣ ነገር ግን የቀረውን የሕይወቱን ግማሽ መክፈል አለበት። ስለዚህ ላይት ውድቅ ያደርገዋል። በነጋታው ኤል ለፖሊሶች አዲስ ስሌቶቹን ያቀርባል። ይህም የሁሉም ሞት ጊዜ ከኮሌጅ የጊዜ ሰሌዳ ጋር እንደሚመሳሰል ያሳያል። ይህ ማለት ኪራ በትምህርት ሰዓት የማይገድልበት ምክንያት የኮሌጅ ተማሪ ነው አለ። ላይት ጉዳያቸውን ለመከታተል የፖሊስን ሲስተም ስለጠለፈ የእነሱን መደምደሚያም በፍጥነት ያውቃልና የማስታወሻ ደብተሩ ሕጎች የሞት ጊዜንና መንስኤውን መቆጣጠር እንደሚችል ያስታውሳል። ስለዚህ ብዙ ሞቶችን ጻፈና ቀኑን ሙሉ እንዲከሰቱ አዘጋጃቸው። ኤል ይህንን ሲመለከት ኪራ ፍንጮቹን እየሸፈነ መሆኑን ሊረዳ ቻለና ከፖሊሶች ውስጥ መረጃ የሚለቅ ሰው እንዳለ ተናገረ። ሁሉንም ፖሊሶችና ቤተሰቦቻቸውንም መመርመር ከመጀመር ሌላ ምርጫም አልነበረውም። ከጥቂት ቀናት በኋላ ላይት ከሪዩክ ጋር እየተራመደ ሳለ አንድ ሰው እየተከተለው መሆኑን አስተዋለ። ሪዩክ ያው ሰው ላይትን ለ2 ቀናት ሲከታተለው እንደነበርም ይናገራል። እሱም ዝምታን የጠበቀው ገለልተኛ ሆኖ መቆየት ስላለበትም ነው። ከተወሰነ ጊዜ በኋላ ላይትና ሺዮሪ አውቶቡስ ሲሳፈሩ ሰውየው ከኋላቸው ይቀመጣል። ላይትም ወዲያውኑ ተጋፈጠው፣ ነገር ግን ሰውየው ምንም እንደማያውቅ ያስመስላል። በዚያን ጊዜ አንድ ሰው ወደ አውቶቡሱ ገብቶ ተሳፋሪዎችን አገተ። ላይትም ከቅርብ ጊዜ ወዲህ ከእስር ቤት ያመለጠ ወንጀለኛ እንደሆነ ያውቃልና ለመርዳት ፈለገ። ስለዚህ አንድ ወረቀት ላይ እሱን ሊገጥመው እንደሆነም ጻፈ። ከኋላው ያለው ሰው ይህንን ሲያይ ወዲያውኑ ስለ አደጋው ያስጠነቅቀዋልና ኤፍቢአይ ስለሆነ እንዲያምነው ይነግረዋል። ላይትም አላመነውም። ስለዚህ ሰውየው ባጁን አሳየውና ላይትም ስሙ ራይ እንደሆነ አየ። ሲያወሩ በመመልከት ወንጀለኛው ቀረበና ከላይት ላይ የወረቀቱን ቁራጭ ነጠቀው። ይህም የዴት ኖት የተቀደደ ክፍል እንደሆነ እናያለን። በዛ ምክንያት ይህ ሰውየው ሪዩክን እንዲያይም አስቻለው። ስለዚህ ወዲያውኑ ደነገጠና ተኩስ ከፈተ። ጥይቶች ሪዩክን ሊጎዱት አልቻሉምና ወንጀለኛው ይበልጥ ፈርቶ ከአውቶቡስ ወጥቶ ወዲያውኑ በመኪና ተገጭቶ ሞተ። ላይትም በዚህ ክስተት አልተገረመም፣ ምክንያቱም ይህንን ሁሉ በማስታወሻ ደብተሩ ላይ የጻፈው ወንጀለኛውን ለመግደልና በተመሳሳይ ጊዜ የወኪሉን ማንነት ለማግኘት ነበር። አሁን ላይት ፖሊሶች የመረጃ ፍንጣቂውን እንደሚፈልጉም ያውቃል። ራይንም መግደል ይፈልጋል፣ ነገር ግን ዋና ተጠርጣሪ ስለሚሆን አይችልም። ስለዚህ ከጉዳዩ ጋር የተያዙትን ሁሉንም የኤፍቢአይ ማንነቶች መሰብሰብ አለበት። ከተወሰነ ጊዜ በኋላ ራይ ከእጮኛው ናኦሚ ጋር ለቀኑ ዕቅዶቹን በድንገት ሰረዘ። ይህም አጠያቂ ሆኖባት ናኦሚ እሱን መከተል ጀመረችና ከእሱ ጋር ባቡር ላይ ወጣች። ይህ በእንዲህ እንዳለ ራይ አንድ ሰው የጣለለትን ፖስታ ያዘና ብዙ ወረቀቶች ከሬዲዮ ጋር አገኘ። በዚያን ጊዜ ላይት ከሌላኛው ባቡር ድምፅ ማዛባትን በመጠቀም ኪራ እንደሆነ በመግለጽ አነጋገረው። ራይንም ማስረጃ ሲጠይቅ ላይት ከራይ አጠገብ የተቀመጠውን ሰው ገደለው፣ እሱም ወንጀለኛ ነው። ላይት ራይ እንደተባለው ካላደረገ በባቡሩ ውስጥ ያሉትን ሁሉንም ተሳፋሪዎች ለመግደል ዛተበት። ስለዚህ ራይ መመሪያዎቹን ተከተለ። በላፕቶፑ ላይ የፖሊስን ዳታቤዝም አገኘና በጉዳዩ ውስጥ የተሳተፉትን የኤፍቢአይ ወኪሎች ዝርዝርም ተመለከተ። ከዚያም ሁሉንም ስሞች በወረቀቶቹ ላይ በፕሮፋይል ስዕሎቻቸው እየተመለከተ ጻፈ። ሁሉም የኤፍቢአይ ወኪሎችም በተመሳሳይ ጊዜ መሞት ጀመሩና ሪዩክን በመስኮቱ ላይ ካየ በኋላ ራይ ከባቡሩ ወረደ። ነገር ግን እሱም የልብ ድካም አጋጠመው። ናኦሚ ወደ ጎኑም ሮጠች፣ ነገር ግን ዘግይታ ነበር። ላይት ይህንን ከባቡሩ ውስጥ እየተመለከተም ፈገግ አለና ፖስታውን አነሳ። ለራይ የሰጣቸው ወረቀቶችም ከዴት ኖት ገጾች እንደነበሩም ተገለጠ። በኋላ በፖሊስ ጣቢያ ሶይቺሮ ለሌሎች ፖሊሶች ኪራ ወኪሎችን መግደል ስለጀመረ በማንኛውም ኃይል ውስጥ ያለማንም ሰው ጥሩ ሁኔታ ላይ እንዳልሆነ ነገራቸው። በጉዳዩ ውስጥ የተሳተፈ ሁሉም ሰው አሁን ሳይቀጣ ወይም ሳይፈረድበት እንዲወጣም ተፈቀደለት። አብዛኛው ቡድንም ወዲያውኑ ክፍሉን ለቀቀና ወጣ። ግን ጥቂት መኮንኖች ብቻ ለመርዳት ቀሩ። ነገሮች እየከበዱ ስለመጡ ቡድኑ ኤልን በአካል ለማግኘትም ጠየቁት። ጥያቄያቸው ተቀባይነት አገኘና ብዙም ሳይቆይ አንድ አፓርታማ ጎብኝተው በመጨረሻም ኤልን አገኙት። እሱም በጣም ወጣት እንደሆነ እናያለን። ኤል ኪራ የሞት ጊዜንና መንስኤውን ማጭበርበር እንደሚችልም ደምድሟል። ነገር ግን የተጎጂውን ስምም ይፈልጋል። ስለዚህ ከዚህ በኋላ ሁሉም የውሸት ስሞችን እንዲጠቀሙም ነገራቸው። ኤል ከሜትሮ ጣቢያው ሁሉንም የደህንነት ካሜራዎች ቀረጻም ተመለከተና ራይ ከመሞቱ በፊት በባቡሩ ውስጥ ያለ አንድ ሰው ላይ እንደጠቆመም አስተዋለ። ከዚያም ፖሊሶች ቤተሰቦቻቸው ተጠርጣሪዎች እንደሆኑና ለአንድ ሳምንት እንደሚከታተሉም ነገራቸው። ይህ በእንዲህ እንዳለ ናኦሚ ቀደም ሲል ኤፍቢአይ እንደነበረችና ለኤልም እንደሰራች ተገለጠ። ለራይም ፍትህ ትፈልጋለች እና በራሷ ማጣራት ጀመረች። በመጨረሻም ከአውቶቡስ ሹፌሩ ስለ አውቶቡሱ ክስተት አንዳንድ ዝርዝሮችን አገኘች።
እየተጠራጠረች ላይትን ኮሌጅ ውስጥ ለመጋፈጥ ሄደች። ነገር ግን እሱ ምንም እንደማያውቅ ነገራት። ከመውጣቷ በፊት ናኦሚም ላይት ጥፋተኛ መሆኑን ለማረጋገጥ በእቅዷ አካል የውሸት ስም እንደሰጠችውም ገለጸች። ላይት ወደ ቤት ሲመለስ በሩ ላይ የጣላቸው እርሶች ወለሉ ላይ እንዳሉ አስተዋለ። ይህም ማለት አንድ ሰው መኝታ ቤቱ ውስጥ እንደነበር ያሳያል። ወደ ውስጥም ገብቶ የቤት ሥራውን ሲሠራ ርዩክን ችላ አለ። እሱም በየሰከንዱ ይበልጥ እየተናደደ ነበር። በኋላ ላይት ለመራመድ ሲወጣ ለርዩክ ክፍሉ ምናልባት እንደተሰለለ ነገረው። የእሱ ንድፈ ሐሳብም ትክክል ነበር እና አሁን ኤልና ፖሊሶች ክፍሉን 24 ሰዓት እየተመለከቱት ነው። በመጀመሪያዎቹ ጥቂት ቀናት ውስጥ ምንም አልተፈጠረም። በመጨረሻ አንድ ወንጀለኛ በምስጢራዊ ሁኔታ ሞተና ሶይቺሮ ይህ በቂ ማስረጃ ነው ብሎ አሰበ። ነገር ግን ኤል ኪራይ ሞት ጊዜን ማጭበርበር እንደሚችል ጠቁሟል። ስለዚህ በቅርቡ የተያዘ ወንጀለኛ ሞት መጠበቅ እንዳለባቸው ተናገረ። ከጥቂት ቀናት በኋላ ላይት ከራት በኋላ ወደ ክፍሉ የቺፕስ ከረጢት ይዞ ገባ። እያጠና ሳለም ይበላል። በዚያን ጊዜ ዜናው ስለ አዲስ ወንጀለኛ ጉዳይ ማውራት ጀመረ። እሱም ብዙም ሳይቆይ በልብ ድካም ሞተ። ሶይቺሮ ልጁ ንጹሕ መሆኑን በማየቱም ተደስቷል እና አሁንም ቢሆን ተጠርጣሪ ቢሆንም ኤል ካሜራዎቹን እንዲያስወግዱ ከመፍቀድ ውጪ ምርጫ አልነበረውም። በነጋታው ርዩክ ምንም መከታተያዎች እንደሌሉ አረጋገጠ እና ላይት እንዴት እንዳደረገው ጠየቀው። በቺፕስ ከረጢቱ ውስጥ ትንሽ ቴሌቪዥንና የዴት ኖት ክፍል ደብቆም ነበር። ከዚያም እጁን ከከረጢቱ ውስጥ አስገብቶ እንደጻፈም ነገረው። ከተወሰነ ጊዜ በኋላ ናኦሚ ኤልን ደውላ የሚያስፈልጋቸውን ማስረጃ እንደምትሰጥ ነገረችው። ይህ በእንዲህ እንዳለ ላይት ከሺዮሪ ጋር ለቀጠሮ ወደ አንድ የጥበብ ጋለሪ ሄደ። ነገር ግን ናኦሚ እሷን አግታ እንደያዘች አወቀ። የተናደደችው ናኦሚ ላይትን እንዲናዝም ነገረችው። ነገር ግን እሱ ኪራ መሆኑን መካዱን ቀጠለና ለሺዮሪ ሕይወት ለመነ። ተስፋ በመቁረጥ ናኦሚ የሞት ማስታወሻ ደብተር እንዳለው ለመሞከር እውነተኛ ስሟን ገለጠችና ላይት እስክርቢቶ ያዘ። ኤልም ሁሉንም ነገር በደህንነት ካሜራዎች እየተመለከተ ነበር። በዚያን ጊዜ ፖሊሶች ደረሱና ናኦሚ ተዘናጋች። ሺዮሪም ራሷን ነፃ ለማውጣትና ወደ ላይት ለመሮጥ ዕድል አገኘች። ናኦሚም ደነገጠችና ሽጉጧን ተኮሰች። በድንገት በላይት ፋንታ ሺዮሪንም መታች። እሱም ወደ ሺዮሪ ሮጠና ሺዮሪ ከመሞቷ በፊትም ሳመችው። የጥፋተኝነት ስሜት እየተሰማት ናኦሚ ራሷን ለመግደልና ከራይ ጋር ለመገናኘት ሽጉጧን ለመጠቀምም ወሰነች። ከዚያ በኋላ ርዩክ ላይትን ስለ ሺዮሪ ጠየቀው። ነገር ግን ላይት ምንም አዝኖ እንዳልነበረና ሲያስመስል እንደነበር አስተዋለ። ይህ ሁሉ ስሙን ለማጽዳት የሄደበት ዕቅድ አካል እንደሆነም ታወቀ። የራይን ተሳትፎ በማጣራትና ባልና ሚስቱ የያዙበትን ቤተ ክርስቲያን በማግኘት የናኦሚን ስምም አግኝቶ ነበር። ከዚያም ከጥቂት ጊዜ በፊት ያደረገችውን ሁሉ እንድታደርግ አደረጋት፣ በዘፈቀደ ሽጉጥ መተኮስንና ራሷን መግደልንም ጨምሮ። ሺዮሪ በአቅራቢያ እንደምትሆንና በተመሳሳይ ሰዓት በጥይት እንደምትሞትም ጽፎ ነበር እና በጃፓን ውስጥ ሽጉጥ የሚይዝ ሰውም ብዛም ስለሌለ የዴት ኖት ሞቶቹን በተፈጥሮ አገናኘው። እንደ ርዩክ ያለ የሞት መልአክም እንኳ በላይት ቅዝቃዜ ተጸየፈ። ስሙ ንጹሕ ሆኖ ላይት በጣም እንደተናደደና የሺዮሪ ሞት በስተጀርባ ያለውን ወንጀለኛ ለመያዝ እንደሚፈልግም አስመሰለ። ላይት ከዚህ ቀደም ኃይሉን ስላገዘ ሶይቺሮ በዚህ ጉዳይ ላይ እንዲረዳውም ተስማማ። ከዚያም ላይት ከኤል ጋር አስተዋወቀው። እሱም ላይት ለዕቅዱ የተጠቀመበትን ተመሳሳይ የቺፕስ ከረጢት እየበላም አገኘው። ይህ በእንዲህ እንዳለ ሚሳ የተባለች ታዋቂ ሰው እሷን ብቻ የራሱ ለማድረግ ከሚፈልግ አንድ እብድ ባልደረባዋ እየሸሸች ነበር። በድንገትም ሰውየው በልብ ድካምም ሞተ እና ሚሳ አንድ ዴት ኖት መሬት ላይም አየች። ቪዲዮውን ከወደዱት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።